ሻሎም የጌታ ቤተሰቦች ታላቅ ሰላም በእናንተ ላይ ይሁን። እንዴት አላችሁ? እኔ ሰላም ነኝ። በዚህ ምድር ክርስቲያን በሚኖርበት ጊዜ መኖር ያለበት በኃላፊነት ስሜት ነው። ለሰዎች አርአያ፣ ለትውልዱ አርአያ የሆነ መኖር አለበት። ይህ ከእግዚአብሔር ዘንድ የተሰጠው ኃላፊነት ነው። ግን ኃላፊነት የማይወጣ ከሆነ ክርስቲያን መሆኑ ይቀርና ሌላ መልክ ነው የሚኖረው። ክርስቲያን በክርስቶስ ኢየሱስ የሚኖር ደቀ መዛሙርት የሆነ ማለት ነው። ክርስቲያን አባት አለው፣ ተማሪ ነው፣ አስተማሪ አለው። ክርስቲያን የተቀበለው ኃላፊነት ከእግዚአብሔር ልጅ ከክርስቶስ ነው። ክርስቶስ በዚህ ምድር በሚኖርበት ጊዜ ክርስቲያን ወይም ሰዎች በእግዚአብሔር መንግስት እንዲጨመሩ የራሱን ኃላፊነት ይወጣ ነበር። ያን ኃላፊነት ደግሞ ለእኛ ለክርስቲያኖች ማለትም ለቤተ ክርስቲያን ሰጥቶን ሄደው ቤተ ክርስቲያን ይህን ኃላፊነት መወጣት አለባት። እኛ ባለንበት በከተማ በገጠር በመስሪያ ቤት በምንሰራበት በምንንቀሳቀስበት በአካባቢ ሁሉ እኛ ማሳየት ያለብን ያንን አርአያ ነው። እኛ አምባሳደሮች ነን፣ ሰማያዊ ዜጎች ነን። ሰማያዊ ዜጎች የሆንን ሰዎች ሌሎች ደግሞ እንደኛ ሰማያዊ ዜጋ እንዲሆኑ ኃላፊነታችንን መወጣት ግዴታ ነው። ይህ ቪዲዮ ወደ እናንተ በሚደርስበት ጊዜ ሼር በማድረግ ለሌሎች እንዲደርስ አድርጉ። ኮሜንት፣ ቪዲዮውን ደግሞ ላይክ በማድረግ ሰብስክራይብ በማድረግ ቀጣዩ ጊዜ ቤተሰብ እንድትሆኑ እጠይቃቸዋለሁ። ማቴዎስ ወንጌል ምዕራፍ 5 ከቁጥር 13-14 ምን ይላል? እናንተ በምድር ስትኖሩ የምድር ጨው የዓለም ብርሃን ናችሁ ይለናል። ጨው አልጫ ቢሆን ውጪ ተወጥቶ ከመረገጥ ውጪ ምንም ጥቅም እንደማይሰጥ ይናገራል። ስለዚህ ብርሃን መሆናችን ግልጽ ነው። በስራ በመስሪያ ቤት ባለንበት ቦታ ሁሉ ክርስቲያን ስንሆን በእውነት ስንኖር በፍቅር ስንኖር ሰዎችን በሚማርክና ለሰዎች በሚመች ኑሮ ስንኖር ክርስቲያኖች ነንና ሰዎች ያዩናል። ሃሌሉያ። በነጭ ልብስ ላይ ጥቁር ነገር ቢቀመጥ ጎልቶ እንደሚታይ ክርስቲያን መልካም ነገር እንኳን ቢያደርግ ይጎላበታል፣ መጥፎም ነገር ቢያደርግ በዛ እጥፍ ይጎላበታል። ይህ ደግሞ ለእኛ መልካም ካደረግን አምላካችንን እግዚአብሔርን ለመናገር በር ይከፍትልናል። መጥፎ ብናደርግ ጌታችንን መድኃኒታችን ኢየሱስን ለሰዎች ለመናገር በር ይዘጋብናል። ይህ ከመሆን በር በካፋች ስራ ብንሰራ የተሻለ ነው። እግዚአብሔር አምላክ ይርዳን። ላይክ አድርጉ፣ ሼር አድርጉ፣ እንደገና ኮመንት አድርጉ። በዚህ ዘመን ክርስቲያን በኃላፊነትና ለሌሎች በመልካም አርአያነት መኖር እጅግ ወሳኝ ታላቅ ጥሪ ነው። መጽሐፍ ቅዱስም ቢሆን የዓለም ብርሃን ናችሁ የምድርም ጨው ናችሁ ይለናል። ይህ ደግሞ ግልጽ ኃላፊነት እንዳለብን ይነግረናል፣ ያሳስበናል። በአሁኑ ጊዜ ክርስቲያን በአርአያነት ለመኖር ሊተኮርባቸው የሚገቡ ዋና ዋና ነጥቦች፣ አንደኛ በእውነትና በታማኝነት መኖር። አሁን እውነት በጠፋበት ታማኝ ሰው በጠፋበት ክርስቲያን የሚኖርበት ኑሮው ዘመኑ ላይ መስሪያ ቤቱ ላይ በየትኛውም ኤሪያ ማለት ነው ክርስቲያን ታማኝና እውነተኛ ሐቀኛ መሆን መቻል አለበት። ምክንያቱም አምላኩ እውነት ነው። አምላኩ ባኦል ወይም ከሙሽ አስተሮት ወይም አሕዛብ አምላክ አይደለም። አምላኩ እውነት ነው። ሰማይና ምድርን የፈጠረ እግዚአብሔር ነው። እግዚአብሔርን የሚናገር ሰው እኔ የእግዚአብሔር ሰው ነኝ የሚል ሰው እውነተኛና ሐቀኛ ታማኝ መሆን አለበት። ሰዎች በንግግራቸው በስራቸውና በቃላቸው ታማኝ መሆናቸውን ማየት ይፈልጋሉ። በቃላችን ታማኝ መሆናችን ማየት አንድ ግለሰብ ከኛ ይፈልጋል። አንድ ሴት ከኛ ትፈልጋለች። አንድ ማህበረሰብ ከኛ ይፈልጋል። እኛ እውነተኞች ከሆንን በንግግራችን እውነተኞች፣ በተግባራችን ታማኞች ከሆንን አምላካችንን እግዚአብሔርን ለመናገር ወገኖች አናፍርም። ውሸትና ማታለል በበዛበት ዓለም ውስጥ እውነተኛ መሆን ትልቅ ምስክርነት ነው። በእውነትና በታማኝነት መኖር በራስ ሕይወት ላይ ብቻ ሳይሆን በዙሪያችን ባሉ ሰዎችና በአጠቃላይ በማህበረሰቡ ላይ የሚያመጣው ለውጥ እጅግ ታላቅ ነው። እውነተኝነትና ታማኝነት የሚያመጧቸው ትልቅ ለውጦች የውስጥ ሰላምን፣ እረፍትን ለእኛ ይሰጠናል። ታማኝ ስንሆን፣ እውነተኛ ስንሆን በውስጣችን ያለው ሰላም የተረጋጋ የረጋ ይሆናል። እረፍትም እንዲሁ በእኛ ላይ እጅግ የበዛ ይሆናል። በውሸትና በማታለል የሚኖር ሰው ሁል ጊዜ የሚጨነቅ፣ ሁል ጊዜ የሚፈራ፣ ሁል ጊዜ በጭንቀት የተዋጣ ነው። በእውነት የሚኖር ሰው ግን ሕሊናው ያረፈ፣ በራሱ የሚታመን እና ነፃ የሆነ ህይወት የሚኖር በኮንፊደንስ በነፃነት በአደባባይ የሚኖር። ውሸተኞች አፍረው አንገት ደፍተው ሲሄዱ እውነተኛ ሰው በአደባባይ አንገቱ ቀና አድርጎ መኖር ይችላል። አያችሁ፣ ደግሞም ጽኑ እምነትና ክብር ይኖረዋል። እውነተኛ ሰው። ሰዎች ታማኝ መሆንህን ሲያውቁ ይተማመኑብሃል፣ ያከብሩሃል። እንዲሁም ትልቅ ኃላፊነቶችን ከአደራ ጋር አብረው ይሰጡሃል። ጠንካራና ጤናማ ግንኙነቶችን ይፈጥሩሃል ካንተ ጋር። በቤተሰብ በጓደኝነትና በትዳር ውስጥ እውነት ሲኖር የእርስ በርስ መተማመን ፍቅር ይገለበታል። ውሸት
ግንኙነቶችን እንደሚያፈርስ ሁሉ እውነት ደግሞ ያሳምራል፣ ያስተሳስራል፣ ለሌሎች አርአያና ብርሃን ያደርግሃል። ግብዝነትና ማታለል በበዛበት ዓለም ውስጥ በእውነት የሚመላለስ ሰው እንደ ብርሃን ያበራል። ሌሎችን አርአያ አድርገው እንዲከተሉትና መልካም መንገድ እንዲመርጡ ተጽዕኖ ያደርጋል። መለኮታዊ በረከትንና ደስታን ያመጣዋል። በእምነትና በሃይማኖት እሴት ውስጥ በእውነት መመላለስ ከአምላክ ዘንድ የተወደደ በመሆኑ የሕይወት በረከትና ዘላቂ ደስታን ያጎናጽፈዋል። በአጠቃላይ እውነትና ታማኝነት የግልጽ ስብዕና ከመገንባት አልፎ ሙሉ ማህበረሰብንና አካባቢን የመለወጥ ትልቅ ኃይል አለው። አንተ እውነተኛ ስትሆን ጓደኞች እውነተኞች ይሆናሉ። ጓደኞች እውነተኞች ሲሆን ደግሞ የእነሱ ተከታዮች እውነተኞች ይሆናሉ፣ ታማኞች ይሆናሉ። በዛ አካባቢው ጭምር፣ ሰፈሩ ጭምር፣ ከተማው ጭምር እውነተኛም የበዛበት ታማኞች የበዙበት ይባላል። በአርአያነት ስንኖር በእውነትና በታማኝነት መኖር እንጀምራለን። ከዛ የሰላም ሰው መሆን ደግሞ እንችላለን። ጥላቻ፣ ክፍፍልና ክርክር በበዛበት ዓለም ውስጥ ክርስቲያን ሰላምን የሚሰብክ እና ሰዎችን የሚያስታርቅ ሊሆን ይገባል። ማን? ክርስቲያን። ምን የሆነ ሰው? በኃላፊነት የሚኖር ሰው፣ በአርአያነት የሚኖር ሰው። ሰላም ዋዛ አይደለም። ሰላምን በገንዘብ አንገዛትም። ሰላምን በብር በወርቅ የምንገዛ ጉዳይ አይደለም። ሰላም ከእግዚአብሔር ዘንድ የሚሰጥ ነው። ሰላምን የሚተውላችሁ እኔ ነኝ ያለው፣ ዓለም አይደለም፣ እኔ ነኝ ነው ያለው ጌታ ኢየሱስ። ስለዚህ ያ ሰላም፣ መለኮታዊ ሰላም የሚሆነው እኛ ታማኞች ስንሆን፣ በአርአያ ስንመላለስ፣ የክርስቶስን ፈለግ ስንከተል የሚሆን ጉዳይ ነው። የሰላም ሰው መሆን በክርስቲያናዊ ሕይወት ውስጥ ማዕከላዊ ስፍራ ያለውና ለሰዎች አርአያ ለመሆን ከሚያስፈልግ ታላላቅ ባህሪያት አንዱ ነው። መጽሐፍ ቅዱስም ሰላምን የሚያደርጉ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና ይላል። የሰላም ሰው መሆን በሕይወታችን በዙሪያችን ባሉ ሰዎች ላይ የሚያመጣው ለውጥና መገለጫዎቹ፣ አንደኛ ግጭት መፍትሄ እንጂ የችግር ምንጭ አለመሆን እንድንችል ያደርጋል። የሰላም ሰው መሆን በቤተሰብ፣ በስራ ቦታ ወይም በማህበረሰብ መካከል አለመግባባት ሲፈጠር እሳት የምንጭር ሳንሆን እሳት አጥፊ እንሆናለን ማለት። ነገሮችን በብስለትና በትዕግስት በማለፍ ግጭቶችን በሰላማዊ መንገድ መፍታትን እንችላለን ማለት። የይቅርታና የምህረት ልብ ማዳበር እንችላለን የሰላም ሰው ስንሆን። የሰላም ሰው በቀላሉ አይቀየምም። በበደሉትም ሰዎች ላይ በቀልን አይመኝም። ይቅርታ ማድረግ የሰላም ሰው መሰረት እንደሆነ ስለሚረዳ ሰዎችን በይቅርታ አልፎ ሰላምን ያወርዳል። የሰላም ሰው ይህ ኃላፊነት ነው። እኛ በምድር ስንኖር የምናደርግባቸው ኃላፊነቶች ናቸው። ጠቀም ይችላል የሰላም ሰው ክፉ ከሐሜትና ከሚያጣሉ ንግግሮች በመቆጠብ ሰዎችን የሚያጽናና የሚያነጻና የሚያስታርቅ ቃል መናገርን ይመርጣል። ማን? የሰላም ሰው። ሰብአዊነትንና ልዩነቶችን ማክበር ይችላል። ሰዎች የተለያየ አስተሳሰብ ወይም ባህሪ ቢኖራቸውም በፍቅርና በሰላም አብሮ ለመኖር ጥሪን ያደርጋል፣ ደግሞም ይጥራል። የሰላም ሰው የውስጥ ሰላምን በመጠበቅ ለሌሎች ማካፈል ይችላል። ሰላሙን ይጠብቃል፣ ለሌሎችም ሰላም ያካፍላል። የሰላም ሰው የውስጥ ሰላምን የሚጠብቅ ሰው ደግሞም ያንን ሰላም ለሌሎች ማካፈል የሚችል ሰው አርአያ የሆነ ሰው ነው። የሰላም ሰው በቅድሚያ ከእግዚአብሔርና ከራሱ ጋር ሰላም ስላለው ያንን የውስጥ ሰላም እና እረፍት ወደ አካባቢው እና ወደሚያገኛቸው ሰዎች ሁሉ ያሰራጫል፣ ይዘራል። ኢየሱስ ያድናል። በአጠቃላይ ጥላቻና ክፍፍልን በበዛበት ዓለም ውስጥ የሰላም ሰው መሆኖ መቀጠል ሰዎችን ወደ መልካም መንገድ የሚስብ ትልቅ አርአያነት ያለው ሕይወት ነው። ይሄ የክርስቶስ አርአያነት ነው። በዚህ ስንኖር ሰዎች ይወዱናል፣ ያከብሩናል፣ የእኛንም አምላክ ይከተላሉ። እናንተ የሰላም ሰዎች ናችሁ ወይ ጠብ ሰዎች? እናንተ የክርስቶስ አርአያ ተከትላችኋል ወይስ ደግሞ የሰይጣን ተከታዮች ናቸው? ሰይጣን ሁሉ ጠብ ጫሪ፣ ክፉ፣ ነፍሰ ገዳይ፣ አጥፊ ነው። ሰዎችን የሚገፋ ሰዎችን የሚጎዳ ነገር የሚያስተምር ነው። እኛ አምላክ ግን ሃሌሉያ የሰላም አምላክ ነው። የሰው አርአያነት ተከትለን በምድር ሁሉ ላይ ሰላም እንዲሆን እንመኛለን፣ እንጥራለን። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። በአርአያነት የሚቀጥል ሰው ርኅራኄና ፍቅርን ያሳያል። ርኅራኄን ፍቅርን ያሳያል። ለተቸገሩት በመድረስ የተገፉትን በመደገፍ ፍቅርን ያለ አድሎ በማሳየት የክርስቶስን አርአያነት በመከተል ይህንን ምርጥ እንቁ የሆነውን ነገር በሰዎች ላይ ያደርጋልም ያደርሳልም። የተጎዱትን ይደግፋል፣ የተራቁትን ያለብሳል፣ የተራቡትን ያበላል፣ የተገፉትን ከተገፉበት አንስቶ ያቆማል፣ ጉዳታቸውን ይጠይቃል። የጌታን ፍቅር ያለ አድሎ ዘር ሳይመርጥ ቋንቋን ሳይመርጥ ቀይ ነጭ ሳይል ያደርጋል። ታደርጋላችሁ። በአርአያነት የሚኖር ሰው በስራውና
በማህበረሰቡ ውስጥ ጠንካራ ሰው ነው። በስራው በማህበረሰቡ ውስጥ ጠንካራ ሰው ነው። በሚያደርጋቸው ስራ፣ በንግዱ፣ በትምህርቱ፣ በቤተሰብ አመራር በትጋትና በኃላፊነት ስሜት በመስራት የትጋት አርአያ በመሆን የክርስቶስን አርአያነት ይገልጣል። ሰነፍ አይሆንም፣ ንቁ ነው። ክርስቲያን ለዚህ የተፈጠረ ነው። በመልካም ስነ ምግባር አርአያ መሆን የሚችል ነው። በንግግር፣ በአለባበስ፣ በሰዎች ዘንድ ባለ አክብሮትና በዲጂታል ሶሻል ሚዲያ አጠቃቀሞች ሳይቀር ክርስቲያናዊ እሴቶችን ያንጸባርቃል። እንደፈለገ ያወራ መሰለኝ ደሳለኝ በሚል ምንም ነገር አያደርግም። የሚኖሯቸውን ኑሮዎች አጠቃላይ በኃላፊነት ስሜት በአርአያነት ለማድረግ ይጥራል። ኢየሱስ ለዘላለም ጌታ ነው። በአጠቃላይ ክርስቲያን በአፍ ብቻ ሳይሆን በሕይወትና በተግባር ሰዎችን ወደ መልካም መንገድ እመራለሁ ብሎ ሲነሳ ለሌሎች ሰዎች ትልቅ ብርሃንና መንገድ አሳይ ነው የሚሆነው፣ የሚያመላክት ነው የሚሆነው። እናንተ ሰዎች በጌታ ያላችሁ ቅዱሳን እንዴት ናችሁ? ይሄ በሕይወታችሁ አለ? ይሄ በሕይወታችሁ ከሌላ 360 ዲግሪ ወዲያው ቶሎ ወደ ክርስቶስ መመለስም። እኛ በኃላፊነት የምንኖር ሰዎች ነን። እግዚአብሔር ይህንን ያብዛለን። በስህተት እና በተሳሳተ መንገድ ሰዎችን አይተን የዓለምን ትምህርት በልባችን አኑረን በበቀልና በበቀልተኝነት ስሜት የምንኖር ከሆነ አስቸጋሪ ነው። ባህሪያችን ተበላሽቷል ማለት ነው። ባህሪያችንን ለማስተካከል ወደ ክርስቶስ ትምህርት እንመለስ።